አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። የሚገርመው ነገር ተጽዕኖ ምን ያህል እንደሚፈጥር የምንለቀው ቪዲዮ እያየው ነው። ተጽዕኖ መፍጠር ማለት ነው የመወያያ ርዕስ መሆን ብቻ አይደለም። ቢያንስ እንኳን አጀንዳ ማስቀየር አያችሁ፣ አጀንዳ እያስቀየርኩ ነው። ለምሳሌ ወንድማችን ሲልካሊል የሚባለው ወንድማችን የጥንቆላ ቪዲዮዎችን በሚለቅበት ሰዓት ስለ ጥንቆላና ስለ ጥበብ እያለ እየቀላቀለ የእሱ የሚለቃቸውን ቪዲዮዎች ሀሳብ ሰተንበታል። በሀሳብ ነው እኛ የምንፋጨው። ወንድማችን ነው። መንገድ ላይ ባገኘው ሀይ እንደና ሰላም ሊለው ይችላሉ፣ ግን ሀሳቡ ላይ ነው ትኩረት የምናደርገው። ስለዚህ ምን ማድረግ ጀምሯል? መዝሙር ከፍቶ ቪዲዮዎች መልቀቅ ጀምሯል። የእመቤታችንን መዝሙር እንግዲህ ማርያምን የመድኃኔዓለም ስም አልጠራም ስላልኩኝ ትንሽ ደብሮታል መሰለኝ። ያው ኮሜንት አለመክፈቱ አሁንም ድረስ እንዳለ ነው። ኮሜንት አይከፍትም። ምክንያቱም ከስር ኮሜንት ሲሰጠው ያን ኮሜንት ማየት የሚችልበት አቅም የለውም። ብዙ ጊዜ መከራ፣ ስቃይ፣ ችግር ያላዩ ሰዎች የሰውን ትችትና ኮሜንት መቋቋም አይችሉም ይባላል። እንደገናም ደግሞ ይሄ እኔ ብቻ ነው አስተማሪ ነኝ፣ መምህር ነኝ፣ ወይም ደግሞ እኔ አውቃለሁ፣ ይሄን ጥበብ አውቃለሁ የሚለው መስማት አልፈልግም የሚል ሰው ኮሜንት ያጠፋል። ስለዚህ በዚህ እንግዲህ ወንድማችን ገና ነው። አሁንም ራሱ ቅድም የለቀቀው ቪዲዮ አይቼ ይመጣል፣ ባይዘው እኔ ጋር ይመጣል። ሰዎች እየላካችሁት ሼር እያደረጋችሁት ይሆናል አላውቅም። እሱ ራሱ ከኔ ጋር ሲንክ እያደረገው እንደሆነ አላውቅም፣ ብቻ ይመጣል እና ማን የሚባል መንፈስ ነው አትዋረሱት፣ እሱ ጥሩ አይደለም ምናምን እያለ ሲናገር ነበርና በጣም ነው የገረመኝ። ለምን እንደዚህ እንዳለ ባይገባኝም እስቲ የለም አሁን የትኛው መንፈስ መዋረስ እንዳለባቸው ሲያስተምር ነበር። እንደዚህ ላይ ያስኩት መሰለኝ። እስቲ ቆይ ይሄ ነው አይደለም፣ ሌላ ስልኬ ላይ ነው ዳውንሎድ ያደረኩትና ለምን በዚህ ልክ ስለ መናፍስት ማስተማር እንደፈለጉ አልገባኝም። ስለ መናፍስት ስላችሁ መንፈስን ሰፖርት ማድረግ አንዱ ደግሞ ጭራሽ ላይቭ ላይ ቅድም እያየሁት ነበረ። ሉሲፈር አምላካችን፣ ሳጥናኤል አምላካችን እያለ ላይቭ ላይ ገብቶ ሲደግም በሙስሊም በእስልምና ውስጥ ያሉት በአረብኛም በግዕዙም በምኑም እየደገመ ሰዎችን እዛ ላይቭ ውስጥ አስገብቶ በቃ ሲስቆ ነበርና ግን እየደገመ እኮ ነው። የሚገርማችሁ ምን ያህል ህዝቡ ፈን የሆነ ነገር ላይ ትኩረት አድርጎ በሞት እየተጫወተ እንደሆነ እያየሁ ገርሙኝ አለፍኩት። በእውነት በጣም ነው የገረመኝ እና ሰው በጣም ተበላሽቷል። ቤተሰቦቼ ሊቀ መላእክት ቅዱስ ሚካኤል ሀገራችንን ከዚህ አይነት ወጥመድ ውስጥ እያወጣልን። ለምን በጣም ለየት ያለ አዲስ ትውልድ ነው የመጣው። በጣም ለየት ያለ በእግዚአብሔር ላይ የሚያላግጥ በክርስቶስ ላይ የሚያሾፍ ቅዱሳንን የሚዘረጥጥ የሚሳደብ፣ ከዛ ደግሞ ክብረ ነክ የሆኑ ነገሮችን ሲናገር እንደ ክብር የሚቆጥረው በጣም ብዙ አስቀያሚ ነገሮች አሉ። ብቻ እኛ የምንፈልገው የምናስተምረው ትምህርት ቢያንስ ለእኛ እንኳን ባይነግሩን፣ እኛ ጋር መጥተው ባይነግሩን ለቤታቸው ግን መስገድ፣ መጸለይ፣ ወደ እግዚአብሔር ይቅር በለኝ ብሎ ከዛ ደግሞ ውጤቱን ማየት። እግዚአብሔር መኖሩን ለማወቅ እኮ ህሊና በቂ ነው ብለዋል አንድ አባት። እና ህሊናን ግን ማዳመጥ ካልተቻለ ሰው በምን እግዚአብሔርን ያገኘዋል? ህሊና ከሌለን እግዚአብሔርን አናገኘው። እውነት ከዚህ ዋናው ህሊና ነው። በቪዲዮቻችን እስቲ እንማማር። በቪዲዮቻችን የሚያስተምሩን ብዙ ነገር አለ። እስቲ እንየው። እስቲ እኛ አባት ወንቅሸት ገብርኤል ሲመሰክሩ የመሰከሩ አባት እንደሆኑ ነው ያየሁት። ቪዲዮውን ስትሰሙት ትገረማላችሁ። አንድ ካህን፣ አንድ ቄስ በዚህ ልክ ኃጢአቱን ሲናዘዝ ደስ ይላል። ለምን መሰላችሁ ደስ የሚለው? ስለተናገረ ራሱን ስላጋለጠ ሳይሆን ትምህርት የሆነ ነገር ለሌሎች ካህናት ምሳሌ ሆነው ስለቀረበ እንጂ ሁሉም ካህን መጥቶ ኃጢአቱን ይናገር አይደለም። ቢያንስ እንኳን ደፍሮ እንደዚህ የሚናገር አባት የለም። እና የገጠሩ ህዝብ ምን ያህል የዋህ እንደሆነ በዚህ ነው ያየሁት። ካመነ አመነ ነው። ሰይጣንንም ካመነ አመነ ነው። እግዚአብሔርን ካመነ ደግሞ አመነ ነው። ባመነበት የሚጸና ህዝብ ነው። እና የዋሃን ህዝቦችን ሰይጣን እንዴት ሲያጭበረብር እንደነበረ እኛን አባት አይተን
ከዛ የቦታውን ቅድስና እንዲሁም ደግሞ የፈውሱንም እውነተኛነት የምንረዳባቸው ብዙ ነገሮች አሉ። ማንም ሰው የፈለገውን ሊያወራ ይችላል። እኛ ግን ማወቅ የምንፈልገው አንድ ነገር አለ። ነፍሳችን መግቢያዋ የት እንደሆነ ካሁኑ ማወቅ አለብን። ስጋችን የፈለገ በክት ሊሆን ይችላል፣ አፈር ሊሆን ይችላል፣ እንደፈለገ ሆኖ ሊመጣ ይችላል። ግን ነፍሳችን ማረፊያ የት ነው? ገነት ነው። ግን ገነት ለማረፍ የሚፈልግ ወይ ገነት መግባት ለሚፈልግ ሰው አይነት ይሄንን እንግዲህ ከአንድ ካህን የማይጠበቅ ነገር ሲያደርጉ ቆይተው አንደኛ ይሄን እኛ የምናስተምረው ትምህርት በመቃወም፣ ሁለተኛ አንድ ካህን ጠንቋይ ቤት መሄድ የለበትም ሚስታቸውን ለማሳከም ጠንቋይ ቤት እንዴት እንደሄዱ፣ ሶስተኛ ነገር ደግሞ ምንም መረጃ ሳይኖራቸው ሳያውቁት ጉባኤውን፣ ቦታውን፣ ፕሮግራሙን ሳያውቁት እንዲሁ ከመሬት ተነስተው ለመተቸት መሞከራቸው። ታያችሁ፣ አንድ ነገር ለመቃወምም ሆነ ለመደገፍ ጠልቆ መግባት በደንብ ማወቅ፣ ከዛ ደግሞ ወንድማማችነትን ከዛ ከምትጠሉት ሰው ጋር ራሱ ቀረብ ብሎ የምትጠሉትን ጉዳይ ሐሳቡን ብቻ አንስቶ መወያየትን የመሰለ ነገር የለም። በጣም የሚገርመኝ ነገር በቴዎሎጂ የተመረቁ ቴዎሎጂ እንኳን ገብተው ባይመረቁ በቤተክርስቲያን በሰንበት ትምህርት ቤትም በብዙ አይነት ዕውቀት ውስጥ ያለፉ ወንድሞች የዛሬ ስንት ዓመት ማቃቸው በዙሪያ ሆነው አጠገቤ ሆነው ለእግዚአብሔር ሰላምታ እንኳን እናንተ ምን ያህል አብሾ ቢዋረሱ ነው? ምን ያህል ቢፈሩት ነው ይሄን ትምህርታችንን? እንግዲህ በልጅነታቸው አብሾ ጠጥቶ ይሁን ዕውቀታቸው ከየት እንደመጣ አላውቅም። ለእግዚአብሔር ሰላምታ እንኳን እናንተ አንገታቸውን ደፍተው ያልፋሉ። ይሄ የሚያሳየው ምንድነው? ይኸው ሲጠሉን ትምህርታችንን ንቀውት ወይም ደግሞ እንደው ስህተት ኖሮብን ብቻ ሳይሆን ያቺ የሚያቋት የራሳቸው ግል ሕይወት አለች። ቢመጡ ብናወራ የሆነች የምትገለጥ ነገር አለች። እንደዚህ የምታንጠባረር ኩፍስ የምታረግ የሆነች ግርማ ሞገስ የሆነች የተዋረሷት ነገር ስላለች ስንገናኝ እኔ በደንብ ነው የሚገባኝ እና እንደ ወንድም ሰላም ብዬ አልፋለሁ። ሰላም ካሉኝ ካላሉ ደግሞ ባላየኔም አልፋለሁ። እና ሰልጥነዋል፣ ተምረዋል፣ ማመዛዘን ይችላሉ። ቢያንስ እንኳን 12 ጨርሰዋል። እንደው ዩኒቨርሲቲ ይቀርና ሰንበት ትምህርት ቤት ረጅም ዓመት ቆይተዋል። የግል ሕይወታቸውን ያውቃሉ። በቤተ ክርስቲያን ብዙ ዓመት ኖረዋል። በቴዎሎጂ የምንተዋወቅ፣ በስብከት በአገልግሎት የምንተዋወቅ ብዙ ወንድሞች ስንተያይ በአገልግሎት ላይ ቀረብ ብሎ መወያየት ማውራት ምናምን ሳይሆን ዝም ብሎ በርቀት ኢቭን እኔ ቢሮ እንኳን ለሆነ ጉዳይ ቢሮ የመጣው እኔ ጋር መምህራን እና አገልጋዮች ዘማሪያን እኮ ነው ማለት እኔ ቢሮ መጣው እዚህ ጋር ይታያችኋል። እዛ አንድ ብራና ላሳያችሁ ሁላችሁ። ይሄ ብራና ጽሑፍ ይታያችኋል። ይሄ ብራና ነው። ከታች የምታዩት የታምረ ማርያም ነው፣ የእመቤታችን ታምር ነው። ሁለተኛ መሀል ላይ የምታዩት ድርሳነ ሚካኤል ነው፣ ድርሳነ ሚካኤል። ቀጥሎ ደግሞ ከላይ ያለው አጭሩ ደግሞ እና ወፈር ያለው መዝሙረ ዳዊት ነው። ከላይ ያለችው ደግሞ በትንሹ ማህደር መዝሙረ ዳዊት አባቴ የሰጠኝ ነው ማለት ነው። እና እነዚህ መጽሐፍቶች ሲያዩት መጀመሪያውኑ እኛ የምንባለው ነገር አለ። ደብተራ ጠንቋይ የሚሉት ነገር አለ። ይሄን ሲያዩት ምንድነው ይሄ ነገር? መምህር እውነት ነው እንዴ? ይሄ ነገር ምንድነው? ምንድነው ይሄ አሉ። ብራና ስታዩ ምንድነው ትዝ የሚላችሁ አልኳቸው። እንዴ ብራና ስታዩ ምንድነው ትዝ የሚላችሁ? ወረቀት ስታዩ መጽሐፍ ቅዱስ፣ ብራና ስታዩ ምንድነው ትዝ የሚላችሁ አልኳቸው። አይ እሱማ ልክ ነው፣ ያው ብራና የቤተክርስቲያናችን ነው ምናምን አሉ። እንዴ ምን የሚያሽለጠልጣችሁ ምንድነው? ይሄው ገልጬ ታምረ ማርያም ነው፣ ይሄ ደግሞ ድርሳነ ሚካኤል፣ ይሄ መዝሙረ ዳዊት ነው። ምንድነው የምትሉት? ይሄ በቪዲዮ የምቀርጸው ነገር ነው። እየተቃወም ነው ድብትርናን፣ መጥፎ ነገር እየተቃወም እናንተ ግን ትምህርቴን አዳምጣችሁ ታውቃላችሁ? እስቲ አምጣ ስልካችሁን ብዬ እውነት ተቀበልኳቸው። ስልካቸውን ተቀብዬ ሳይ አንድም ዳውንሎድ ያደርጉት ሼር የሚያደርጉት ምንም ሰብስክራይብም አላደርጉኝም። ዩቲዩብ አላቸው እንደማያውቁ ያስታውቃልና ለምንድን ነው ግን ማታዳምጡ? ችግራችሁ ምንድን ነው? አሁን እናንተ እኔን ሰፖርት እንዳደርግ የሆነ ነገር እርዳታ እንዳደርግ ምናምን መታችኋል። እንደ ቢሮ የሆነ ፕሮግራም ላይ ጋብዛችሁኝ ገንዘብ ምናምን ተማሪዎች ስለሚያወጡ ገና ያልተነካ የመምህር ተስፋዬ ልጆች ገና ያልተነካ ብር አላቸው ስጡ ሲባሉ ይሰጣሉ ተብሎ ምናምን በቃ ይመጣሉ። እና ለምንድን ነው የመጣችሁት? እዚህ ጋር ትምህርቴን ሳታዳምጡ መተቸትስ ትችላላችሁ ወይ? እኔንስ የምታውቁኝ በምንድን ነው? አብረን አገልግለናል ወይስ ሰንበት ትምህርት ቤት የምናገለግለው ወይስ ይህን ትምህርት አዳምጣችሁ ነው እኔን የምትጋብዙኝ? እውነት ለምን ለወንጌል አልጋበዛችሁኝም? ለገንዘብ ከምትጋብዙኝ አንድ ቀን ወንጌል አስተምራችሁ ለምን አትጠሩኝም አልኳቸው። ጸጥ ነው ያሉት። እና በእውነት በጣም የማዝነው በመንፈሳውያን ወንድሞች አገልጋዮች ወንድሞች ልክ 18 ሚሊዮን ብር 21 ሚሊዮን ብር ምናምን ተሰበሰበ ተብሎ ሴሚሲ ሚካኤል ላይ ምናምን ተካልን በኋላ አሁንማ ተውት ከ15 ከ16 ደብዳቤ በላይ ነው የመጣው። እኔ ደግሞ
ተማሪዎችን ከዚህ በኋላ ብር አምጡ ብዬ አልጋብዝም። ለምን ሊማሩ ነው ዩቲዩብ የከፈትኩት። ገንዘብ ማሰባሰቢያ አሉላችሁ ሌሎች የተለመደ ላይቭ እየገቡ እንትን ቤተክርስቲያን ከዛ በኋላ እስቲ ከእንትን ከዱባይ ማምየት በየቀኑ በየሳምንቱ ገንዘብ በማሰባሰብ ቢታወቅ ዩቲዩቦች አሉ። እዛ ሂዱ። አይሆንም። እኔ ለአገልግሎት አንድ ቀን ወንጌል አስተምር ብላችሁ ጠርታችሁ የማታውቁ አሁን ገንዘብ ሲባል መጣችሁ። በጣም የሚያሳዝነው ይቺው አውደ ምሕረቴ ላይቭ ላይ ይቺው አውደ ምሕረቴ ስቱዲዮ ነች። ሌላ ምንም አውደ ምሕረት የለኝም። አውደ ምሕረት ይቺ ናት። አትሮንስ ሰጣችሁኝ ትከለክሉኛላችሁ። ይቺን ቤት ሊከለክለኝ የሚችለው አንድ ነገር ብቻ ነው፣ የራሴ ፍቃድ። ዩቲዩብ ከዘጋ ዩቲዩብ ዘጋ ነው። ከዛ በኋላ ደግሞ እግዚአብሔር በፈቀደው መንገድ መጽሐፍቴን እያሳተምኩ ነው። የሚገዛ ደግሞ ይገዛል። የግዴታ ወንጌል ለማስተማር አውደ ምሕረትና አትሮንስ ጨብጦ ማስተማር ቆሞ ማስተማር ብቻ አይደለም እና እኛ ስኬታማ እንደሆንን በዩቲዩብ ላይ ሲያዩ ምን ሲሉ ቆራቢ ተማሪዎችን አይተን እኮ በጣም ስኬታማ ነው ምናምን። ኧረ ነው እንዴ? ከዛስ ስላችሁ ጊዜ እንደው የሆነ ፕሮግራም ልንጋብዝ ብለን ምንድነው ፕሮግራሙ ስላችሁ ጊዜ የሆነ እንደዚህ አንዳንድ የቤተ ክርስቲያን ጉዳይ እንድትረዳልን ምናምን ነው። መጀመሪያ ከቆረቡት ወንድሞቼ ማመስገን ጀመሩ። ከዛ በጣም ውጤትህን አየን ምናምን አሉ። እኔ እኮ ሲኖዶስ ቤተ ክርስቲያን እኮ እና አስተምር ብሎ የሆነ ቦታ ላይ አልመደበኝም። ለምን እኔ ጋር ትመጣላችሁ? ለወንጌል ሲሆን መታወቂያ ትጠይቃላችሁ። በወንጌል አገልግሎት መምህር ተስፋዬ ይምጣና ያገልግል ተብሎ የሆነ ቤተ ክርስቲያን ላይ ወደዚህ ወደ ሀያት መስመር ማለት ነው። እሺ ብዬ ሄድኩኝ። አስተዳዳሩ ናቸው የጠሩኝ። ከዛ ቆሜ እያስተማርኩኝ ማይክሮፎን ተቀበለኝና ቆይ አንድ ጊዜ መምህር አለኝና መምህሩ መታወቂያ አለው ማን ፈቅዶለት የመጣው ምናምን አላውቆ ተጽዕኖ ለመፍጠር እኮ ነው መድረክ ላይ። እንግዲህ አስቡት፣ ወንጌል አቋርጦ አንድና አንድ ማስተምረው የመጽሐፍ ቅዱስ ትምህርት ብቻ ነው። አንድ እንኳን የመንፈስን ድምፅ እንኳን አላሰማው ወይም ደግሞ የሰይጣን ስም እንኳን አልጠራው። እኔ ብዙ ጊዜ አውደ ምሕረት ሳስተምር እንደዚህ ነው ማስተምረው። ምክንያቱም ይፈልጋሉ እና ማይክሮፎኑን ከተቀበለኝ በኋላ አጣራና አለቃው ናቸው የፈቀዱለት ምናምን ሲሉት ጊዜ እሺ መምህር እንካ ብሎ ሰጠ። ከዛ ተቀበልኩትና ማይክሮፎኑን ቁጭ አድርጌ መጽሐፍ ቅዱስን ጥፍ አድርጌ ስለነበረን ሰዓቱ ላይ አምላካችን ስም የተመሰገነ ይሁን ደህና ደሩ ብዬ ወጣሁ። ገና 15 ደቂቃ ነው ማስተማር ነው ጀመርኩኝ ማለት ነው። ከዛ መምህር ምን ሆነ ነው? አይ በቃ ቻልክበት እኮ መድረክ ላይ መጥተህ ማይክሮፎን ተቀብለህ እዛው ኮጭ መጨረስ። እኔን ማይክሮፎን ተቀብለኝ ከምታጣራ እኔ ጋር ሳትመጣ ጠይቃቸው ተፈቅዶል መምህሩ አለቃው ፈቅደውለት ነው ብለው ይነግሩህና እዛው ትቀመጥ ነበር። እኔ ጋር መጥተህ ማይክሮፎን መቀበል ምን አስፈልጋ አልኩት። አይ ምን ችግር አለው ምናምን አለ። አያችሁ፣ ይሄ ናርሲሲስት የሚባሉ ወይም ደግሞ ይሄ ምንድን የሚባለው ግለኝነት፣ ራሳቸውን በሰው ፊት ማሳየት ከጥቅማቸው ጋር ብቻ ሰውን ለማነካካት የሚፈልጉ ጥቅማቸው እስካልተነካባቸው ድረስ ሰውን እንትን የሚሉ ጥቅማቸው ሲነካ ብቻ። እንግዲህ ለካ ፕሮግራም መሪ ነበረ፣ ፕሮግራም ሰባኪ ከሌለ እሱ ነበር የሚያስተምረውና ለማሳየት ነው ስልጣኑን፣ ይሄ አለቅነቱን ለማሳየት ነው የሞከረውና ተናደዱ። ምዕመኑ በጣም ተናደደ፣ ይማር የነበረው ሰው። እኔ ግን በዛ ሰዓት እኔ ማቋረጥ ወጣት፣ እኔም ያለ ማስተማር መብት አለኝ፣ ወንጌሉን የማቋረጥ መብት አለኝ ብዬ ትቼ ወጣሁኝ። ከዛ አስተዳደሩ ደወሉልኝና ልጄ በሚቀጥለው ሳምንት እንኳን እንደዚህ የሚጠይቅህ ቀርቶ ከአንድ ሰዓት በላይ ማስተማር ትችላለህ ብለው እንደገና በሚቀጥለው ሳምንት በስርዓቱ መጥቼ ያቋረጥኩትን ትምህርት ቀጠልኩኝ። ከዛ ያ ሰው ግን አይቼው አላውቅም ከዛ በኋላ። ለምን? አለቃው ተገቢ የሆነ ቅጣት ስለሰጡት ማለት ነው። እና ትምህርታችንን የሚጠሉ ሰዎች በአንድ ደብር ውስጥ ብዙ ናቸው። ለምን ሲባል ተዋርሶ ስላለች፣ አብሸዋ ስላለች፣ ግርማ ሞገሷ ስላለች፣ እንደገና ደግሞ ጠብረር የሚሉት ይሄ ባብነት ትምህርት ቤት ውስጥ ያለ ብሎ ምናምን የሚሉት ነገር አለና የሚያሳዩት አክሽን ያስጠላል። ከአንድ አገልጋይ ከአንድ መንፈሳውያን ወንድሞች ከሚባሉ የቤተ ክርስቲያን ልጆች ናቸው ተብሎ ከሚባሉ ወንድሞች በቃ የማይጠበቅ ነገር ታያላችሁና አለመቅረብ ይሻላል። ለማስቀደስ ለመቆረብ ልጆቼን ይዤ ለመማማር ሞልቷል ሚዲያ ላይ እንማማራለን ብዬ ዘጋው ተውኩት ማለት ነው። እና በጣም ነው ያዘንኩት በዚህ አጋጣሚ። እንደዚህ አይነት ነገሮች ብዙ ይፈጠራሉ። ለጥቅም ሲሆን ብቻ የሚመጡ አሉ ለማለት ፈልጌ ነው። እና እኚህ አባት እግዚአብሔር ይስጣቸው፣ በእሳቸው ምክንያት ነው ይሁሉ እያወሩ ያለሁት። እኚህ አባት እግዚአብሔር ይስጣቸው ሚስታቸውን ለማሳከም ሚስታቸውን ለማሻል ያልሄዱበት ደብተራ ጋርም ሄደዋል፣ ኮኮ ቆጣሪ ጋር ጠንቋይ ጋርም ሄደዋል፣ በሕክምናውም ሄደዋል፣ ሁሉም ቦታ ሄደዋል። አባ ዮሐንስ ቤተክርስቲያን እሳቸው ያሰቡት ቤተክርስቲያን መጥተው እዛ እሳቸው ያሉበት ጉባኤ ላይ መጥተው ደግሞ
ያዩትን ለውጥ ሲናገሩ ካንደበታቸው እንስማ። እንደምን አመሻችሁ። አምላካችን ኢየሱስ ክርስቶስ የተመሰገነ ይሁን። ለዚህ ሰዓት ላደረሰን እግዚአብሔር አምላክ የተመሰገነ አድርግልን። እኔ በዚህ አደባባይ ላይ ያው የምቆመው እኔ ለዚህ ቦታ አዲስ ነኝ። ያው ሀጎንጁ ቆለላ ወረዳ በደም ድንጋይ ቀበሌ ያው ቄስ ብርቁ ባንቲ ይባላለሁ። የመጣሁት በባለቤቴ ምክንያት ነው። ምክንያቱም ለዚህ ቦታ እኔ ራሴ ዋቂያተኛ ነኝ። በዚህ ቦታ ላይ እንኳን ቁሜ እንድመሰክር እኔም በጥቼ በዚህ ቦታ ላይ ቁሜ እንድመሰክር ቀርቶ ባለቤቴ እንድትመጣ አልፈቀድኩም ነበር። ለምን መሰላችሁ? እኔ ያው አባታችን እንደዚህ አይነት አርአያ እንደዚህ አይነት ታሪክ ያላቸው አይመስልንም። ምክንያቱም እኛ ወደ አዴት ምላሽ ያለ ግለሰብ እንግዲህ አባታችን እንደሌላ አቱም እኛ ዲያብሎስ የተዋረሰን ሰዎች የእሳቸውን ታሪክ ሌላ ማካበድ ስናርቅ ቆይተናል። እኛ በዛር በጠንቋይ ስናመልክ የቆየዎች ሰዎች እሳቸውን ሌላ ቦታ ስናደርጋቸው የቆየ ሰዎች ነን። ሌላ ማካበድ ስናርቅ ቆይተናል። ቆጠራቸው የቆየን ምክንያቱም እኛ ዲያብሎስ የተዋረሰን ሰዎች የእሳቸውን ታሪክ መዘርዘር የእሳቸውን ታሪክ ሌላ ማካበድ ስናርቅ ቆይተናል። እኛ በዛር በጠንቋይ ስናመልክ የቆየዎች ሰዎች እሳቸውን ሌላ ቦታ ስናደርጋቸው የቆየ ሰዎች ነን። በጣም ይገርማል። ቁሜ ስመሰክርም ያለማፈር ምክንያቱም ያው ተከናንቦ ቢተኙን ገልጦ የሚያየት አለ ነው። ሸፍኜ ባልፈውም ባለቤቱ ስለሚመረምረው ነው። እና ባለቤቴ እንደው እንግዲህ ታሪኩ ብዙ ነው። ያው የካህን ምሽት አለው ይታወቃል። እና ሀልፍነቷ ጀምሮ ያው እንደ ዛር እንዳጋንንት የቤት ትይስት ያው ብዙ ነገሮች እየተፈታተነብኝ አማራጭ ሳጣ ሐኪሙን ስተውት በዛር በጠንቋይ የሚሄድ ለምን ነው ዝም ብለህ የምታያት እየተባልኩ ብዙ ነገር ሳደርጎ ይቻላል። አማራጭ ሳጣ ግን አሁን ያው መፈናፈኛ ሳጣ እንዲያው እንደ ኢዮብ አካላቱን በሙሉ ቁስል አንድሮ እንደገደለው ያው አምላኩን እንዳመሰገነው እሷን ደግሞ አካላቷን እንዲያው ሲያስጎራ በቀን 5 ጊዜ ቡን ሲያስፈላት ሰው ሙቶ እንኳን ልቅሶ ወዳ ውላ ስትመለስ ቢገርማችሁ ማታ ሲያሳብላት ያራል። ተኩስ ሬሳ ልቅሶ ውላ ከተመለሰ ማታ ሲያሳብላት ያራል። ከዚያ ቀጥሎ አራስ ወልዳ እንኳን 10 ቀን ሳይሞላት እዚያ ቤት ከገባች ማታ ያሳብዳታል። የማረገው መፈናፈኛ ሳጣ አካላቷን ደግሞ በቁስል አነደልና ከንፈሯን ይገራቀ ከንፈሯን ገጠመው። እንዳትበላ ውሃ እንዳትጠጣ ግጥም አድርጎ ደግሞ አስቀመጠው። በኋላ አማራጭ ሳጣ ያው ሐኪም ቤት 14 ሺህ ብር ከፈልኩና ቁስሉን በእለት እያጠቡ የሆነ እንደ ጅቢ ነገር ማለት የሚቀቡት አለ። ያን ሲቀቡት እለቱን ያጠቡት እለት ከፍት ይላል። ተኝታ ስታድር ማልዳ ይገጥማል። አፏ መተንፈስም አትችልም። ስለዚህ ይህም ቦታ ግን በወሬ እንሰማለን። አይ አባ ሌላ ውስጥ ነው ምን ምታት ኑራቸው ነው አባ እንደዚህ አይነት ታሪክ ያላቸው እንሰማለን። ወንቅሸት ሲባል ግን እዚህ መጥተው የንስሐ ልጆቻችን እኛ ራሳችን አይ ለምን ነው እዚያ ቦታ ሄዳችሁ የሚል ቃላችን እያስተላለፍን ነው የቆየን። ሀዚያ እነገሌ ወንቅሸት ነው ሄዳኑ ወንቅሸት ነው መዳለችኝ። አይቻልም አትሄጂም አልኳት። ይኸው ቢገርማችሁ አትሄጂም ለምን ነው የምትሄጂው ስላት እኔ መሄድ አለብኝ አፈለክ ራስ እንደፈለገ እንጃለችና የጥር መድኃኔዓለም እና ዝም ብላ ወክ አድርጋኝ ዝም ብላ ልክ ስንቋን ያዘችና እንግዲህ መልአኩ ሲፈቅድ ብድግ አድርጎ መጣ። ወንቅሸት እጃለሁ አለችኝ። አይ እንግዲህ ምንም ማድረግ አልችልም እግዚአብሔር እንዳደረገ ያድርግሽ አልኩና ተቀመጥኩበት። ልክ አካላቷ በሙሉ ወዚህ አንስቶ አፏ የለ እጅ የለ እግር የለ ግጥም ያለውን ቁስል በሁለተኛ ቀን እንኳን ከንፈሬ የእግሬ ቁስል ሀት እንደደረሰ አላወቅኩትም አለች። ይደወለችና ሀት እንደደረሰም አላወቅኩት አለች። አይገርማችሁም? አልኩና እንዴት አይነት ነገር ነው ይሄ ነገር እንደው በእኔ እስከማየው ድረስ ለካኔ አካላት 12 አካላት በዲያብሎስ ታስሬ ምን አይነት ዲያብሎስ እንደያዘ ሳሰብ እንዳለ ይገርመኛል። ስለዚህ እኔ ላይ ለካ አካላቴን በአካላት ንብረቴን ጨርሼ ልክ የህግ ምስቴን በቃ ላስቦጭቅ የፈለኩኝ ነኝ ራሴው ሳጥኔ ሊሆንኩ ራሴው ላይ በሚል
እንዲያው ዝም በትኩና በልክ በሁለት ሰነቷ ጾሙ የገባላት የኪዳነ ምሕረት ዕለት ስንቅ አዘጋጀውና ተነስቼ መጣሁ። ጢስ አባይ ላይ ሆኜ ደውዬ ተቀበይ ስላት ልክ ሰው ዟት የመጣውን እየመራ ዕጣነ ነፍሷን መለል ብላ መጣች ልትቀበለኝ። ስትመጣ ሳያት አካላቷ በሙሉ ልክ በሳሙና እንደታጠበ የመጀመሪያ የሙሽርነቷ አካላት ተመልሶ መጥቷል። በጣም የሚደንቃችሁ ማለት ነው። ከዚያ በኋላ ልክ ስመጣ ከመፈተሻው ቦታ ስደርስ ገና ወረረኛ ከእኔም በራሴ ማለት ነው። ዝም ብሎ ወረረኛ ከራቴ። ለምን ሰሰረው የቆየሁት ኃጢአት ሌላ ውስጥ የገባሁት አባን እያመሁ የአባን ጥምጠም ሴቶች የገዙ የሚጠመጥሟት ጥምጠም የንስሐ ልጆቻችን ቤተክርስቲያን ላይ እሱን ካልፈታችሁ አናሳልማችሁም ስል ቆይቻለሁ። አያችሁ እኛ አባት እየተናገሩ ያሉት ነገር ሀቅና የህሊና ጉዳይ ነው። በቃ ህሊና ነው በቃ የሚፈርደው። በጣም ብዙ ካህናትና አባቶች እነዚህ የሚያጠምቁ አባቶች ጋር እንዳትመጡ የሚከለክሏችሁ እነሱ የሚሰሩትን እግዚአብሔር ገልጦ ቢያሳይ ደግሞ የባሰ ምን ማለት እነሱ ከሚሉት የባሰ ነው። ንክክ ወደሚልክክ ነው የሚሆነውና በጣም በሚያሳፍሩኛል። አንድ አባት ንስሐ ልጆቻቸውን አትሂዱ እያሉ በአንድ የቤተ ክርስቲያን እኔ ያለሁበት አጥቢያ ዙሪያ አካባቢ ያለ ቤተ ክርስቲያን ነው እና አትሂዱ ብለው ሰብስበው ያስተምራሉ። ከዛ እሳቸው ግን የሚያረጉትን ነገር አንድ ንስሐ ልጃቸው በቅርባቸው ያለች ንስሐ ልጃቸው በጣም ተናዳባቸው የእሳቸውን ገበናን ያላቀምና ነው እንዴ እኔ እያንዳንዱ ነገራቸውን አውቃለሁ ምን ማለታቸው ነው እንዲያውም ይሄን ነገር ለመምህር ተስፋዬ እነግራለሁ ብላ መታ ነገረችኝ። በወሩ ንስሐ ልጆቻቸውን በሚሰበስቡበት ቀን ሄድኩኝ። ቁጭ ብዬ አዳመጥኩኝ። ያው በወቅቱ ብዙ ሰው ትንፋሽ ምናምን ስለሚፈራ ማስክ አድርጌያለሁ። ማንም አያውቀኝም። ማስክ አድርጌያለሁ ጫልኩኝ እና የሚናገሩት ነገር በጣም ያሳፍራል። ራሳቸው የሚያደርጉትን ቪዲዮ ያሳየችኝን በኦዲዮ ያሰማችኝን ራሱን ድግትና ምትሃቱን ለንስሐ ልጆቻቸው ያስተምራሉ። ወደ 60 ምናምን የሚሆኑ ልጆቻቸውን እኮ ነው የንስሐ ልጆቻቸውን ሰብስቦ ማስተማር ፋሽን ሆኗል አሁን። ጥሩ ነው እኮ አሪፍ ነገር ነው ይሄ ነገር ለወንጌል ቢሆን እውነትም ለንስሐ መግባት ቢሆን በትክክልም ደግሞ አባትነታቸውን እንደ ቤተ ክርስቲያን አባትነታቸው ዶግማውን ቀኖውን ትውፊቱን ለማስጠበቅ ቢሆን ጥሩ ነበረ። ግን እንዲህ ያለ ትምህርት ለማስተማርና በቃ አትሂዱ እዛ አይንኳችሁ፣ አይተንፍሱባችሁ፣ አያጥምቋችሁ፣ ይሄን ትምህርት አታዳምጡ በተለይ ብለው ስሜን ጠቅሰው ለምን እንዳለ እዛ ውስጥ ያሉት ተማሪዎቼ ናቸው በሙሉ። የእውነት ነው የምላችሁ። ተናግረው ሲጨርሱ አባቴ ጥያቄ ያለኝ አልኳቸው። እሺ ምንድን ነው አሉኝ። ከዛ ማስኩን አወለቁኝና ያቁኛል አልኳቸው። አይገርማችሁ አያቁኝም። በስም አበለው ነው ግን እልም ያሉ ደብተራ ናቸው። በስም ነው የሚያቁን። ከዛ ማነህ አንተ እኔ አላወቅሁም አሉኝ። ከዛ እንዳለ ልጆቻቸው ዞራ እንዴ መምህር እንዳለ በቃ እንዳለ ተማሪዎቻቸው በሙሉ ተማሪዎቻቸው ትምህርቴን ያዳምጣሉ። በእግዚአብሔር ስም ይዣቸዋለሁ አልኳቸው። ተማሪዎቹን በእግዚአብሔር ስም ይዣቸዋለሁ አንድ ሰው እንዳይዋሽ ይኸው ፊት ለፊታችሁ ስዕል አለ። የኔን ትምህርት የምታዳምጡ እጃችሁን አውጡ አልኳቸው። እንዳለን ያወጡት እንዳለ። ስለዚህ እኚህ ሰውዬ ምንድነው እየለፈለፉ ያሉት? እዛ ቦታ ላይ ዝም ብለው ያወራሉ። ተማሪዎቹ ደግሞ ቤት ገብተው ደግሞ ትምህርታችንን ያዳምጣሉ። ለጾም፣ ለጸሎት፣ ለስግደት ከዛም አልፎ ለጸበልና ለቅዱስ ቁርባን ይሰማል አይሰማም ብለው ይቆራርጣል የምትሉ ሰዎች ካሁን በኋላ ይቆራርጣል ብሎ የሚጽፍ ሰው አጠፋዋለሁ። ምክንያቱም አይቆራርጥም እያሉ ነው ሌሎች ሰዎች። ይቆራርጣል ብላችሁ አትጻፉ። ይቆራርጣል ከሆነ ይቆራርጣል፣ ይሰማል ከሆነ ይሰማል። ምንድነው 10 ጊዜ ይቆራርጣል አይቆራርጥም ያላችሁ የምትጽፉት? ረፉ። ሐሳብ ይሰርቃል። ረፉ። ምንም ኔትወርክ እየሰራ ነው። ይኸው በሌላ ስልክ በሌላም ታብሌት ሁሉ ከፍቻለሁ። ኖርማል ነው። እሺ ይሰማል አይሰማም? ልቀጥለው። ፊት ለፊት ነው። እንዴት ነው ኮሜንት ማለት? እሺ እንደገና እንድገምላችሁ። ምክንያቱም ሀሳቡ ስለተቆራረጠ ምናልባት ይሄንን መረጃ ለህዝብ መልቀቅ የምትፈልጉ ከሆነ የተቆራረጠ ሀሳብ እንዳይሆን
አንድ አባት ናቸው። እኛ አባት በቅርበት የማውቃቸው አባት ናቸው። እኔ እሳቸውን ማወቅ ሳይሆን ደብሩን የማውቀው እና ልጆቻቸውን ሰብስበው የእነዚህ ሰዎች ትምህርት አታዳምጡ፣ እባካችሁን የእነዚህ ሰዎች ትምህርት አታዳምጡ፣ አያጥምቋችሁ፣ አይተንፍሱባችሁ፣ አይንኩ፣ ከቤታቸው መቁጠሪያቸውን አውጡ፣ እነሱ የሚሰጧችሁን አትቀበሉ ምናምን ብለው በቃ በኃይለኛው ነው የሚያስተምሩት። ተለምዷል። የንስሐ ልጆቻቸውን ሰብስበው ማስተማር ተለመደ። በወር በ15 ቀን ያስተምራሉ። በጣም ደስ ይላል። ጥሩ ነው። ይሄ ነገር የንስሐ ትምህርት ከሆነ ወንጌል ለማስተማር ምንፍቅና እንዳይገባ ዶግማውን፣ ቀኖናውን፣ ትውፊቱን በደንብ ለማስተማር ገድሉን፣ ስንክሳሩን፣ ድርሳኑን የአባቶቻቸውን መንገድ እንዲከተሉ ንስሐ እንዲገቡ በቃ እንደዚህ እንዲያደርጉ ከሆነ በጣም አሪፍ ነበረ እኮ። ግን ሰው እንዴት በዚህ ልክ የትም የማያውቃቸውን አባቶች ዝም ብሎ እንደዚሁ በቃ አትሄዱ፣ እንደዚህ አትበሉ፣ እንደዚህ አትበሉ መረጃ ይሰጣል። አይቶት የማያውቀውን ትምህርት፣ ሰምቶት የማያውቀውን ትምህርት፣ መጥቶበት የማያውቀውን ጉባኤ በዚህ ልክ እንዴት ይቃወማል? በጣም ነው የገረመኝ። በደንብ አዳምጡ። እና አንዲት ልጅ በጣም ተናደረች። እንዴ ምን ነካቸው አባታችን? እኔ እኮ በቅርበት አውቃቸዋለሁ። እያንዳንዳቸው ትዳራቸው፣ ህይወት ምን እንደሚሰሩ ሁሉ አውቃለሁ። እናቴ ጋር መጥተው እንዴ ምን እያሉ ነው እኛ አባት ማለታቸው ነው። እንዲያውም እኔ ለመምህር ተስፋዬ እነግረዋለሁ ብላ ነገረችኝ። ቪዲዮ አሳየችኝ፣ ኦዲዮ አሳየችኝ። እዛ የቀረጸችውን ድምፅ እንደገና ደግሞ በቅርበት እናቷ ጋር መጥተው ያደረጉትን ሁሉ ነገር ለኔ መረጃ አመጣችልኝና ገረመኝ። ከዛ በወሩ ተገኘሁኝ እዛው በወሩ አሁንም ያንኑ መረጃ ነው የሚለቁት። እና እነዚህ የሚያጠምቁ አባቶች አይንኳችሁ፣ የእነሱን ትምህርት አታዳምጡ፣ እንዳለ ተረት ተረት ውሸት ነው፣ አጋንንታዊ ትምህርት ነው፣ ሁሌ ሰይጣን 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 ነው የሚሉት፣ አንድ ወንጌል አያስተምሩም ምናምን ብለው ያስተምራሉና እኚህ ሰውዬ ትምህርታችንን አዳምጠው ቢሆን ኖሮ በደንብ ያውቁን ነበረ። እንዴት በዚህ ልክ ባለፈውም ወር በአሁኑም ወር እንዴት ይሄን ነገር? ስለዚህ የሆነ ነገር አለባቸው ማለት ነው፣ ችግር አለባቸው ማለት ነው አልኩኝና የሰማሁትን ሰምቻለሁ ችግር እንዳለባቸው። ግን ቢዝነስ የሆነ ነገር አለ። ሰላቢም በየቤቱ ይልካሉ ማለት ነው። ወይም ደግሞ ጸበል ለማጥመቅ በየቤታቸው እየሄዱ የአስራት ገንዘብም ሳይሰበስቡ አይቀሩም። ጥቅማቸው እንዳይቀርባቸው ነው። እንደገናም ደግሞ የተለመደውን አካሄድ እንዳይሄዱ የእኛ ትምህርት እንቅፋት ሆኖባቸዋል። የሆነ ነገር አምጡ ሲሉም ምክንያታዊ የሆነ መጣ ህዝቡ። እንደገናም የሆነ ብቻ የሆነ የሚጎረብጣቸው ነገር አለ አይደለም። ብቻ እዛ ቦታ ላይ ቤታቸው ሲመጡ የሚያዩት ነገር አለ። ተማሪዎቻቸው ንስሐ ልግባ፣ እንዲያውም ዋናው ምንድነው ንስሐ ልግባ ይሉና ከዛ አባቴ መቁረብ እፈልጋለሁ፣ ተማሪዎቻቸው እንዳለ መቁረብ እፈልጋለሁ የሚሉ ናቸው። የኔ ተማሪዎችስ እንደዚህ ብዙ ወደ ቁርባን የሚመጡ ናቸው ምናምን ብለው በኋላ ነው የሰሙት። አንዳንድ ልጆቻቸው ናቸው የነገሯቸው። ምን ነው ወጣ ፎቶ አንስታ ስፔሻሊስቱ ስክሪን ሴቨር ማድረግ ቶሎ ማንበብ ምንድን ነው ያቺን ፓርቶች ያቺን ምዕራፏን ብቻ ይሄንን ጉዳይ እንዳልናገረው በመሀል እንቅፋት እየመጣ ችግረኛ ምን እንደሆነ አላውቅም። እሺ እንቀጥለዋለን። እደግመዋለሁ። ምንም አልተዋቸውም። ምክንያቱም ደብተራ ናቸው ማለት ነው። ሰውዬ የሆነ ነገር እያደረጉ ነው። እሺ አሁን ምንም ቢያደናቅፈኝ አላቋርጠውም። እግዚአብሔር ይገስጸው አይደል? እደግመዋለሁ። ነበሩ በቅርበት ልማቃቸው እሳቸውን ሲቀድሱ ልማቃቸው አጥቢያ አካባቢ ያሉ አባት ናቸው እና ንስሐ ልጆቻቸውን ሰብስበው ያው መንፈሱ እንዲናደድ ነው የምደግመው። እሺ እንዲበሳጭ ነው። ንስሐ ልጆቻቸውን ሰብስበው ያስተምራሉ። ጥሩ ነው ማስተማር፣ በጣም መልካም ነው ማስተማር። የንስሐ ትምህርት ከሆነ የወንጌል ትምህርት ከሆነ ዶግማ፣ ቀኑና፣ ትውፊት ከሆነ እንዲሁም የቅዱሳን አባቶቻችን ተጋድሎ ከሆነ መልካም ነው። ወደ ኃጢአት እንዳይገቡ ከሱስ እንዲወጡ ባልና ሚስት ሲጣሉ ማስታረቅ ከሆነ በጣም አሪፍ ነው። ሰብስበው ልጆቻቸውን ማስተማር። ግን የሚያጠምቁ አባቶች ጋር አትሂዱ፣ የእነሱን ነገር አትግዙ፣ እቤታችሁ እንደዚህ አታርጉ፣ የእነሱን ትምህርት አታዳምጡ፣ ውሸት ነው፣ ተረት ተረት ነው፣ ሁልጊዜ የሚያስተምሩት መጥፎ ነገር ነው እያሉ የሚያስተምሩት ነገር አልተመቻትም ለአንዲት ልጅ። እንዲህ አባታችን ምን እያሉ ነው ብላ በጣም ተበሳጭታለች። ወዲያው ሞባይሏን ሪከርድ አድርጋ ጉባኤውን ሪከርድ ማድረግ ጀመረች። ከዛ ለኔ
በቴሌግራም ላከችልኝ። እንግባባለን ከልጅቷ ጋር በቅርበትም እንተዋወቃለን እና በጣም ያናድዳሉ ይወል እንደዚህ ብለዋል አለች። እና እኚህ ሰው ታውቃቸዋለሽ? አዎ በደንብ ነው የማውቃቸው። እናቴ ጋር መጥተው በስነ ስርዓቱ ድግምት ሲደግሙ አውቃቸዋለሁ አለች። ድብትርና ሲሰሩ አይቻቸዋለሁ። ልጅ ታሙም እኔም ሁላችንም የሆነ ነገር ሲያደርጉልን አውቃለሁ አለች። በቅርበት የማውቃቸውን አባት ነው የምነግራችሁ እንግዲህ በቅርበቴ ባጠገቤ የማውቃቸውን አባት እና እኔ እንግዲህ እሳቸው በእንደዚህ አይደለም የማውቃቸው። ድግምት እንደሚደግሙ ማላቅም፣ ንስሐ ልጆቻቸውን ሰብስበው እንደሚያስተምሩ ማላቅም። ዝም ብሎ በአይን መተዋወቅ አለ አይደል? እሱን ነው የምላችሁ እንግዲህ በቅርበት የምላችሁ። ሁልጊዜ በመንገድ ስትሄዱ ከአይን የማይጠፉ አባት ናቸው። ግን በዚህ ልክ ሊያውም የምናስተምረውን ትምህርት ሲቃወሙ በኃይል ነው በእልህ ነው የሚናገሩት። እና እቺ ልጅ በጣም ተናዳ አምጥታ መረጃ ሰጠች። በወሩ ሄድኩኝ። በወሩ እኛ አባት ጋር ሄድኩኝና ንስሐ ልጆቻቸውን ሰብስበው አሁንም የሚያወሩት ይሄንን ነው። እንግዲህ ባለፈው እንደነገርኳችሁ ብለው ነው የጀመሩት። ቀጥታ በስመ አብ አላሉ፣ ወወልድ አላሉ፣ ወመንፈስ ቅዱስ አላሉ። ዘጉ ብለው ገብተው ባለፈው እንደነገርኳችሁ እንግዲህ ብለው ነው የጀመሩት። እና እንዴት ነው ርዕስ የለም እንዴ? የሆነ ዘውግ አንድ ሰባኪ ሲያስተምር የሆነ ርዕስ ይዞ አያስተምርም እንዴ? እነዚህ ልጆች ሰብስበው መተውላቸው 60 ምናምን ይሆናል ልጆቻቸው እንደዚህ ተከማችተውላቸው ምንድነው በዚህ ልክ የሚያስተምሩት ብዬ ገርሞኝ ማስክ አድርጌያለሁ። እዛ አዳራሽ ውስጥ ገብቼ የኮሮና ጊዜ እንደምናደርገው ማስክ አድርጌያለሁ። አያቆኝም፣ አላወቁኝም። ያኔ የሚያቆኝ መስሎ የነበረ ተናግረው ከጨረሱ በኋላ እጄን አወጣሁ። ጥያቄ አለኝ ያልኳቸው እና እሺ ምንድን ነው አሉኝ። ማስኬን አወለቅኩና ያውቁኛል አልኳቸው። ተማሪዎቹ ዞር ሲሉ አዩ። እንዴ መምህር እኮ ነው ምናምን አሉ። ደነገጡ ተማሪዎች። ከዛ አባቴ የምጠይቀውን ጥያቄ ዝም ብለው ይከታተሉ አልኳቸውና አንድ እንዳትዋሹ በእግዚአብሔር ስም ይዣቸዋለሁ። ይኸው በዚህ ደብር ታቦት ስም ይዣቸዋለሁ። እንዳትዋሹ የኔን ትምህርት የምታዳምጡ እጃችሁን አውጡ አልኳቸው። ማን አሉኝ። ጭራሽ አላወቁኝም። መምህር ተስፋዬ ነኝ ብዬ መናገር አልፈለኩም። ከዛ እኔ ማን ነኝ ስላቸው መምህር ተስፋዬ ብሎ ተናገሩ ልጆቹ። አየው እንዳለ ተማሪዎቹ በሙሉ የኔን ትምህርት ያዳምጣሉ። እርስዎ ደግሞ እንዳያዳምጡ ይላሉ። የኛን ትምህርት አዳምጠው ከባዕድ አምልኮ ወጥተዋል። እስቲ እጃችሁን አውጡ ስል ጊዜ እጃቸውን አወጡ። ከባዕድ አምልኮ ይወጡ፣ ከሱስ ይወጡ። በእውነት እግዚአብሔር ምስክሬ ነው። በድፍረት ነው የጠየኳቸው። ተማሪዎች የማላሳፈር በእኛ አባት ንስሐ ልጆቻቸውን ቢሆኑ የችግር ይወጣችሁ ይሄ ትምህርት የጠቀማችሁ እጃችሁን አውጡ። ምንም የቀረ የለም። ሁለት ልጅ ብቻ ከፊት ለፊት እነሱም እዛው ደብር የሚያገለግሉ አንዱ ዲያቆንና እዛው የካህናት ቤተሰብ ልጅ ናት፣ ሴት ነች። ሁሉም እንዳለ እጅ ነው ያወጡት። እና ገረመኝ። እኛ አባት አንተ ማን ያሉት እዛ የመንፈስ ትምህርት የምታስተምረው ነህ አሉኝ። አዎ የመንፈስ ትምህርት የማስተምረው ነኝ፣ አላፍርበትም አልኳቸው። እና አሁን እንደ ጀብድ ልታወራው ነው? እዚህ መተህ ልትረብሸኝ ነው? በህግ አምላክ ውጣልኝ ምናምን አሉ። የኔ አባት ልንገሮት፣ እኔ ከእርሶን በደንብ ነው የማውቀውት። እትዬ ገሌ ቤት ገብተው ልጅቷ ተናገር ብላኛለች። ገብተው ለልጆቻቸው ምንድን ነው የሰጧቸው? በድምፅ የተቀረጸ አለ። እዚህም ከተናገሩ ሌላ ቦታ ላይ ያደረጉት ነገር አለ። ምንድን ነው የሚያደርጉት? እርሶ ራሱ ደብተር አይደሉም? ስለ ጊዜ ተማሪዎቹ በስመ አብ ወወልድ ወመንፈስ ቅዱስ ነው ያሉ። አዩ የራሶት ስራ እንዳይጋለጥ፣ የራሶት ችግር እንዳይጋለጥ እነዚህ ልጆች ጾመው ጸልየው ሰግደው መንፈሱ እርሶ የላኩት መንፈስ እንዳይያዝ ነው አይደል እንደዚህ የሚከላከሉት። ለምን በዚህ ልክ ንስሐ አባት በዚህ ልክ አልኳቸው። በጣም የተናደድኩት ግን ሙሽሽ አሉ። በቃ ወደ ኋላ ሄደው እንትን አለ መቀመጫ የሚመስል ደርብ ነገር አለ። ዛሬ ቁጭ አሉና ይኸውልህ ልጅ አሁን ይሄ ጉባኤ ነው። ጉባኤ ነው። ታዲያ ጉባኤ ከሆነ በስመ አብ ብለው አልጀመሩ። የትምህርታችን ርዕስ ይሄ ነው ብለው አልጀመሩ። የመጽሐፍ ቅዱስ ቃል አልገለጡ። ቀጥታ እና እንዳልኳችሁ ብለው ነው የገቡት። አሁን ልጄ እየቀረጽከኝ ከሆነ እረፍ አሉኝ። ቀጥታ በቃ ስለ ቅሌት፣ ስለ ውርደት፣ ስለ ክብር ነው ያወሩት እንጂ ስለማወራው ነገር አልገባቸውም። አይ ካባ፣ አይ ግርማ ሞገስ፣ በጣም ያሳዝናል። በእውነት በጣም ነው ያዘንኩት። ወጣው ዝም ብዬ በቃ ውልቅ ብዬ ወጣው። ተማሪዎቹ ምንም አላሉም፣ ጸጥ አሉ። ምክንያቱም ንስሐ አባት ናቸው። ምንም ተከትሉኝ የሚወጣ እንዲኖር አልፈልግም። ጠበቅኩ። እንዲያውም ተከትሎ የሚወጣ ካለ ተመለስ ልል ማለት ነው። የለም ማንም የሚወጣ የለም። ጸጥ አልኩኝ። መጣው ወደ ቤት የመጣሁኝ ሪከርድ አድርጌዋለሁ፣ አስቀመጥኩት። ዶክሜንት አድርጌ አስቀምጫለሁ። ባይዘው ብዙ ነገር ነው ዶክሜንት አድርጌ አስቀመጥኩት፣ በቪዲዮም በፎቶም ማለት ነው። ከዛ አስተዳዳሪው ሰምቶ ጠሩኝ። አስተዳዳሪው ሰሙና ጠሩኝና ልጄ ምንድነው የተፈጠረው አሉኝ። የተፈጠረው እንዳለ እስካሁን ያልኳችሁን ነገርኳቸው። ይደግማሉ አሉኝ። አዎ ለምንድን ነው የሚቃወሙ? ምን አደረግን እኛ?
ንስሐ ገቡ ብለን ወደ እናንተ ነው የምናቀብለው። እናንተ ጋር መተው ነው የሚቆርቡትን። እኛ አላቆረብን፣ እኛ አላጠመቅን። ምንድን ነው የምትሉት አልኳቸው። ኧረ ልጄ እኛ ምንም አላልንም። ለማንኛውም የተፈጠረውን ነገር ከአንተ በመስማቴ በጣም ደስ ብሎኛል። ምንም ያለው አባንም ጠይቂያቸዋለሁ። ምንም የተሳሳተ ነገር የለም። ራሱን የነገርከኛል። ምን ልታዘዝ አልኳቸው። በቃ ሂዳሉኝ። በቃ መጣ። በዩቲዩብ እንደማስተምር ያውቃልና አደራ ልጄ በዩቲዩብ ላይ ምንም እንዳትለቅ። የተከበሩ አባት ናቸው። እሳቸውን በዩቲዩብ ቪዲዮ ከለቀክባቸው ብዙ ተማሪ ይሰናከላል፣ በጣም ብዙ ሰው ይሳሳታል አሉኝ። የምታውቋቸው አባቶች ናቸው እንግዲህ እዛ መድረክ ላይ በጣም የሚገርም ነው። እንዲሁም ደግሞ በሚዲያ ላይ የሚታወቁ በርክበ ካህናት ጊዜ አለው ብሎ የሚናገሩ ወፍራም እንትን ካህን እናንተ በጣም ነው የሚያሳዝነው። በቪዲዮ ላይ በኮንፊደንስ አጥማቂያንን ሲቃወሙ ሰምቼ እኛ አባት እኔ እሳቸው የገዛ ቤታቸው ውስጥ የነበረች የቤት ሰራተኛ መታ ጉዳቸውን ነግራኝ ምን እንዳደረጓት መታ ነግራኝ ሄድኩኝ። ቀጥታ ሄድኩኝ በቃ ደብራቸው። ምንድነው ትናንትና በስብሰባ ላይ ሲናገሩ የነበሩት አልኳቸው። ማን አንተ አሉኝ። አያውቁንም ችግር የለውም ግን የምናስተምረውን ትምህርት አይሰሙ። እኛንም በመልክ እንኳን ለይቶ ቤተክርስቲያንን የሚወዱ ከሆነ እኛ እንደ ጠላት የምንታይ ከሆነ ለምንድን ነው በዚህ ልክ የሚሆኑት? በደንብ ገብተው ለምን አያዳምጡም? ዝም ብለው የለብ ለብ ተቃውሞ ለምን ይሆናል? ለኛ አባባል በደንብ ተቃውሞውና በደንብ አውግዙ። ከዛኛም ደግሞ በደንብ የምናውገዘው ብዙ ነገር አለ። በደንብ እንመጣበታለን። በሁለት እጅ በሁለት እግር እንመጣበታለን። ስትቃወሙ ይዛን ሰዓት እኛን ደግፋችሁ ከሆነ ደግሞ እኛም ደስ ይለናል። እኛን ስትቃወሙ ሳይሆን እኛን ደግፋችሁ አውደ ነገስቱን፣ ጠንቆላውን፣ ቤተክርስቲያናችን ውስጥ ያለውን ቆሻሻ የሆነ ነገር፣ አላስፈላጊ ነገር ስትቃወሙልን እኛም የዛን ሰዓት ሁሉ ነገር ትውት አድርገነው አብረን እንቃወማለን። እና እኛ አባት የህሊና ጉዳይ ነው እየተናገሩ ያሉት፣ የህሊና ጉዳይ። እና እኔ ምንድነው እያደረጉ ያሉት እንኳን እኛም አባት እኔ ምን ተናገርኩ አሉ። ለእርሶን ያላቆትም እንዴ እኔ እንደዚህ አድርገው እቺ ልጅ አቋታል አልኳቸው በሞባይል ያሳይቼ እንዴ እቺ ጉደኛ እናንተ ጋር መጣች እንዲያሉ በቃ በአንድ ጊዜ ነው። ታዲያ የሚያሳዝነኝ ነገር ምንድነው ልክ እነሱ የሰሩት ጉድ ያደረጉት ነገር ሲታወቅ እኛ ስናቀው የሚገለበጡት ነገር ነው። ልጅ ይኸውልህ ምን መሰለህ ና እስቲ ቆይ ምናምን የሚሉት ነገር አላቸው። እንደዚህ አይነት ነገር የሚያስጠላኝ ነኝ። እኔም በሆን ሁላችንም ምንድነው ማድረግ ያለብን መሰላችሁ? ቶሎ ብሎ መጸጸት ያስፈልጋል። ቶሎ ብሎ ነገሩን ማመን ያስፈልጋል። ጥፋት ከሆነ ጥፋት ነው። ማናችንም ብንሆን እናጠፋለን እኮ። ግን እንዴት ሳንተዋወቅ እንሰዳደባለን? እኛ የምናውቀውን ነው የምንናገረው። እናንተ የምታውቁትን ተናገሩ። ስለማታውቁት ነገር አታውሩ የምንለው ሁሉ ጊዜ ይሄ ነው። ይኸው ገርማችኋል። እሱን ካልፈታችሁት አናሳልማችሁም ለምን እዚያ ቦታ ሄዳችሁ በሚል ማለት ነው። ሌላው ውስጥ ገብተን ህዝቡን ስናተራምስ የኖርን እንግዲህ እኛ ሐዋርያ የተባሉ ነው። ሐዋርያ ህዝቦችን በጎችን ጠብቁ ያለውን ህዝቦችን መክረን ወደ ለዚህ ቦታ እንዲመጡ እንደማድረግ ህዝቦችን ስንከለክል የቆየን እኛ ሐዋርያዎች ጌታችን በ30 ብር እንደሸጡት ህዝቡን ሲሸጡ የቆየው አንዱ እኔ ነኝ ማለት ይችላል። ይኸውላችሁ ስለዚህ አሁን እኔ በጣም የሚገርመኝ ልክ ያሁላ ቁስል ያሁላ ነገር ያሁላ ጋንንት ሀሌሌ የሚያናግራት አንድ ስመልስ 10 ትመልሳለች እኔ ጋር ማለት ነው። የነበረው ነገር በመጠጥ በመጠመቅ ልክ በታይ በላይ መቦዘን የለውም። እንደ አረንጓዴ እየሰራ እንደሚወጣ በላይም በታይም ልክ ተመልሶ የሙሽርነቱ አካላቷ ተመልሶልኝ ደስ ብሎኛል። እኔም በሰራሁት ኃጢአት ይሄ አደባባይ ይቅር ይበለኝ አባታችንም በወጡበት በሰላም መልሶ ከዚህ ልክ በየናቸው በአካል እንድናያቸው አምላካችን ኢየሱስ ክርስቶስ ፈቅዶ በሰላም እንድንገናኝ እግዚአብሔር ፍቀድልን። እስቲ ለኔ የደረሰ አምላክ ለእናንተም ይደረስላችሁ። በጣም ኃጢአት ስሰራ የቆየው ልክ እንደ ዳቢሎስ ማለት ምክንያቱም ሀመማሪያ አንሳን ነው ሀመማሪያ አንጣር የተነሳ ነው ኃጢአት ስሰራ የቆየው ያልኩ የቤተ ክርስቲያን አስተዳዳሪ ሊቀመንበር ነኝ። ለምሳሌ በጎጤ ባለው ቤተ ክርስቲያን ሊቀመንበር አስተዳዳሪ ነኝ። ግለሰቡን አሳምኜ እንዲህ አይነት ታሪክ የሚሰራ ጸበል እንደማለት አዚያ እንዳትሄዱ የሚል ስከለክል የቆየው አንዱ ልክ አሁን ከዚህ ላይ ተንበረከው የሚመሰክሩ ትክክል አረም የሌለው ውሸት የሌለው ነው ሳጥን የሚመሰክረው ምስክር። ከዚህ አሁን ሁለት የመሰከረው አንዱ የመጀመሪያው በጣም ይደንቀኝ ልክ ትክክል በቃ ውሸት የሌለው ምስክር ነው የሚመሰክር። ሳጥን ማለት ውሸት የሌለው የመሰከረው ምስክር። ለምን ይሄን ስንሰራ ቆይተናል እኛም። ምክንያቱም ሰማችሁ አይደለ
ትክክለኛ ምስክርነት ነው አሉ። ምክንያቱም ቆሞስ አባ ዮሐንስ እዛ ቦታ ላይ መንፈሱን ሲያስጨውት በብዙ ነገር ነው። ሰው እንግዲህ ሌላ ነገር ይላል ልክ መምህር ግርማን እንደሚሏቸው ማለት ነው። ግን እኛ ብዙ ነገር ስንሰራን የቆየ ነው አሉ። ስለዚህ እሳቸው ራሳቸው አስማትና ድግምት ይሰሩ ነበረ ወይም ያስደግሙ ነበር ወይም ደግሞ ሚስታቸውን ለማዳን ብዙ ከጠንቋይ ጋር ተባብረዋል፣ ከደብተራ ጋር ተባብረዋል ማለት ነው። የሳጥናኤል ስራ እንደሆነ ደግሞ ደጋግሞ እየተናገሩ ነው። ለምን መልካ ሳጥናኤል የምትባለው ስለምትደገም ሌላ ምንም አይደለም። እና ብዙ ጊዜ እውነት ሲናገሩ መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ አናገረው እንደሚባለው ያለ ነገር ስንሰማ የእውነት ምስክርነቱ ትክክል እንደሆነ እኛም እያመጣን እናሳያለን። ካህን በዚህ ልክ የጠመጠመ አባት በዚህ ልክ ሲመሰክር ምን ያህል ቤተክርስቲያን ፈተና ውስጥ እንደሆነች ማሳያም ጭምር ነው። በዚህ አይነት ዕውቀታቸው እኛ አባት እንደው ከካህናት ጋር ቢጣሉ ከቤተክርስቲያን ቢባረሩ ይወጡኛ አባት ምንፍቅና ቢያጋጥማቸው አይሄዱም። ለምን? የተዋረሱት መንፈስ አለ። የሆነ ገንዘብን ከፍሎታለን ኑስቲ ምናምን ብለው ቢሏቸው ይሄዳሉ። ሚስታቸው ታመመች። በታመመችው በመንፈስ ምክንያት ነው። ያን መንፈስ ደግሞ ውስጥ ያለው መንፈስ ደግሞ ያሳመማት ሰይጣኑ ራሱ እንደሆነ ይታወቃልና የሆነ ፓስተር እጁን ሲጭንባት ምናምን መንፈሱ ፓስተሩ ላይ ያለው መንፈስና ሚስትየዋ ላይ ያለው መንፈስ ተመሳጥረው ለምን አልዘምንም ብሎ መንፈሱ ዘመናዊ ለመሆን ሴትዮዋን ከህመሟ እንድትድን ሲያረጋት ዞር ሲል ማለት ነው። ለመስማም ዞር ሲል እኛ አባት ሚስትየዋም አጠቃላይ ጴንጤ ሊሆኑ የሚችሉበት እድል በጣም ሰፊ ነው ማለት ነው። ምክንያቱም መጀመሪያም ብዙ ተሞክሮባቸዋል። 12 ዓመት ደም ሲፈሳት እንደነበረችው ሴት ብዙ ጠንቋይ ጋር ብዙ ሕክምና ብዙ የባህል የተለያዩ አይነት ባለመድኃኒት ጋር ሞክራም ቢብላት የክርስቶስን የቀሚሱን ጫፍ ስትነካው ዳነች ነው የሚለው። እና የኚህ አባት ሚስት ልክ እንደዚህ ነው የዳነችው። እኚህ አባት ግን ከሚስታቸው በላይ ደግሞ ትልቅ ድነት እየሰጡ ነው። ምስክርነት እኮ በራሱ ድነት ነው። እውነትን መናገር በራሱ እኮ ፈውስ ነው። እናንተ ፈውስ ነው። ወንቅሸት ምን አይነት ምታት አላችሁ አባ በሚል ነው እንጂ እንደዚህ አይነት በኢየሱስ ክርስቶስ ስም ሳጥናኤልን የሚያስበረክኩ አልመሰለልም። በአይናችን ስላላየን ማለት ነው። ስለዚህ በአይናችን አይተን ተረድተናል። አሁን ቀደም የሰራውን ኃጢአት ይሄ ጉባኤ ያው ቅዱስ ገብርኤል መልአኩ ይቅር ብሎን መልሰን የኛን ሰውም ተመልሶ ወደዚህ ቦታ መጥቶ እንዲፈወስ የኛን ታሪክ እንዲሰሙ እግዚአብሔር ይፍቀድልን። አሜን። አዎ እንግዲህ የተናገሩት ንግግር በጣም የሚገርም ንግግር ነው። እንደ አንድ የዋህ ካህን ብቻ ለመስማት ያለብን ሲያረጉት የነበረውን እንደኔ አይነት ሳጥናኤሉ እዚህ መጥቶ መቆም የለበትም አሉ። ራሳቸውን የመሰሉበት ይሄ ትልቅ ትህትና ነው። ምህረታቸው ፈውሳቸው ሙሉ ያርግላቸው እኚህን አባት ሚስታቸው እሳቸውም ደህና ሆነው እስከ ፍጻሜ እንደው በቃ መንግስተ ሰማያት አይለያቸው። ትልቅ ነገር ነው። እኔ የደበኳችሁ ህይወት አለ። ልጆቼን፣ ባለቤቴን፣ ራሴን፣ ህይወት ታሪኬን እያንዳንዱ ነገር ነግሬያችኋለሁ። በዚህ ስለማምን ነው። ራስን አስተማሪ አድርጎ አቅርቦ ሰው እንዲማርበት አድርጎ ከዛ በኋላ እኔን ያየ ይቀጣ ማለት እንዲህ አትሁኑ፣ እንደዚህ ሁኑ፣ እንደዚህ በግጥም ያደኩት በቤተ ክርስቲያን ውስጥ ቢሆንም ሰይጣንን ሳላውቅ ያለፉት እነዛ 14 15 ዓመታት ከ89 ዓመተ ምህረት ጀምሮ እስከ 2003 ድረስ ማለት ነው የነበሩት ዓመታት እንዳለ የከሰሩ ሆኖ አይደለም። መጽሐፍ ቅዱስን ተምሬበታለሁ፣ ከሳና አገልግያለሁ፣ የሰንበት ትምህርት ቤትን ጥቅም ተምሬያለሁ። ቤተ ክርስቲያንን እጅግ በጣም ነው የምወዳት። ግን ጠላቴን ባለ እና ስናገለግል ካህናት አባቶቻችንን በዚህ ልክ ደግሞ ልናውቃቸው ይገባል። ችግር አለባቸው፣ መከራም አለባቸው። ያ መከራ ምንድነው? እንደ በጎ ነገር ወስደውት በአብነት ትምህርት ቤት ተማሩት፣ የተዋረሱት በሙሉ የወሰዱት የግርማ ሞገሱ ለሰርከስ ይሄ ሰርከስ ማለት ትርኢት ለማሳየት የሆነ ማጂክ ነገር አሳይቶ ብር ለመቀበል ለዚህ ብሎ የሚያደርጉት ነገር ሁሉ ሲጋለጥ ሁሉ ነገር ሲወጣ ምሳሌ የሆኑ አባቶቻችን የብዙ አባቶቻችን አንገት ያስደፋሉ። እውነት ነው እኮ ይሄ ነገር እውነት ነው ይላሉ። ሁሉም በቤቱ ይቆዝማል፣ ችግር አለበት። ቢያንስ በትንሹ እንኳን የዝሙት ችግር ይፈጥርባቸዋል። አሁን አገልጋይ በሶስት ነገር ይፈተናል ብያቸዋለሁ። አንደኛ ዝሙት፣ ሁለተኛ ገንዘብ ፍቅረ ነዋይ፣ ሶስተኛ ግን ይሄ ድግምትና ተዋርሶ ነው። በጣም ከባዱ መጥፎ ነገር እሱ ነው። ጠቋር ደግሞ አደገኛ ነው። በአገልጋዮች ላይ ይቀመጥና ትዕቢት ነው። በቃ ኩፍስ አርጎ በቃ ያንጠባርራል። እዛ በደንብ አርጎ በካባ ውስጥ እንዲደበቁ ያደርጋቸዋል። ከዛስ እናውጣ እንዴት ይውጣ መንፈሱ?
ማነህ እንዴት ይመልሳል? ለምን ተስማምተው ነው የገባው? ና ሀቤ ተብሎ ነው የገባው። እንዴት ነው ታዲያ የሚመልሱት? በፈቃድ የገባ ነው። አንተ ባትፈልገኝም አንተ ብታስጮኸኝም እሱ ግን እንዳልወጣ ይፈልጋል ይላል። ይሄኛውን ተውና ይሄኛውን አስወጣ ብለው የሚመርጡ ሆነዋል። ሲዋረሱትም እንግዲህ ፈቅደው ወደው ዘር ጠርተው ስለሆነ መንፈሱን የሚዋረሱት ስም ጠርተው ስለሆነ የሚዋረሱት በደንብ ነው የሚግባቡት። ጓደኛ ማቾች ናቸው። ያው እግዚአብሔር ይማረን፣ እግዚአብሔር ይቅር ይበለን።